ከነዚህ ሁለት መጽሐፍቶች ዶክተር በቄ ሲያስተምር ያስተዋልኩት ነገሮች በመጀመሪያ አቢሜሌክ በዛች ምድር ላይ ረሃብ በነበረበት ጊዜ ቤተሰቡን ይዞ ተነሳ ይላል እና ልጆቹንም ሚስቱንም ይዞ ሄደ። ምንም አይነት ምሪት የለውም፣ ነገር ግን ብድግ ብሎ ተነስቶ ሄደ። ከዛ በኋላ ግን እዛ ባለበት አገር ውስጥ ሆኖ የእግዚአብሔር ቃል እንደሚነግረን በመጀመሪያ ባልየው ሞተ። ከዛ ቀጥሎ ደግሞ ልጆቹ ሞቱ። ልጆቹ ሁለቱም አግብተው ነበር፣ ነገር ግን ሴቲቱ ከባሏም ከልጆቿም ተለይታ ቀረች ይላል እና ሲነሱ ከአገራቸው ውስጥ ሲነሱ በቤተልሔም ጽኑ ረሃብ ነበርና በጣም ሲያስተምር በጣም የገረመኝ ነገር ረሃብ በብሉይ ኪዳን ውስጥ የቅጣት ምሳሌ ነው እና ቤተልሔም የእንጀራዋ ቤት ተርባ ነበር እና ያ የቅጣት ምሳሌ ነው። ከዚህ ነገር የተነሳ ጣዖት ሲያመልኩ የእግዚአብሔር መንገድ ሳይከተሉ ሲቀሩ እግዚአብሔር ሕዝቡን ከሚቀጣበት ነገር አንዱ ረሃብ ነው እና ያቺ የእንጀራዋ ቤት ረሃብ መታት እና ከዛ ቀጥሎ እነሱም ደግሞ በቃ መተማመኛ ዋስትና እነሱ ስፍራቸው እንዲለቁ ያደረጋቸው ነገር ረሃቡ ነው እና ያን ነው የነበሩበት ሁኔታ እንዲለቁ ያደረጋቸው ረሃቡ ነው እና ምንድነው ደግሞ በሌላ መልክ ያስተዋልኩት ነገር ዋስትና ፍለጋ ረሃቡ ስፍራቸው እንዲለቁ ቢያደርጋቸውም ደግሞ የዋስትናም ጥያቄ ነው። ምን እንሆናለን ነገ የሚል ነው። ግን ቤተልሔሙን ለቀው ወጡ። በቤተልሔም ውስጥ ያለው ህዝብ ምንም ነገር ሳይሆን መጀመሪያ የቤቱ ራስ የነበረው አቢሜሌክ ሞተ። ቀጥሎ ደግሞ የማህፀኗ ፍሬዎችን እግዚአብሔር የሰጣት ደግሞ እነዛ ሁለት ደግሞ ሞቱ ይላል እግዚአብሔር ቃል እና ምዕራፍ 2 ላይ የተረዳሁት ነገር ያንን ነው። ከዛ በኋላ ግን ሁሉም ኦርፋ በተመለሰች ጊዜ ሩት ግን ተጠጋቻት ይላል እና በዛ ምዕራፍ ውስጥ እውነተኛ ወዳጅነትን አይቻለሁ እና ያቺ ስማ ተለየቻት ኦርፋ፣ ነገር ግን ሩት ተጠጋቻትና አምላክሽ አምላኬ ህዝብሽ ህዝብ ይሆናል ብላ ተከተለቻት። እዛም ላይ የእውነተኛ ወዳጅነት ምሳሌ ሆና ተገልጣለች። በጣም የሩት መጽሐፍ ቅዱስ ስለ እምነት ነው የሚነግረን ማለት ነው። ጻድቅ በእምነቱ በህይወት ይኖራል ይላል። ስለዚህ እነዚህ ሰዎች በምዕራፍ 1 ላይ በቤተልሔም ረሃብ በነበረ ጊዜ ነባራዊ ሁኔታ አይተው እግዚአብሔር የዳቦ ቤት ከምትባለው ከቤተልሔም በቃ ይሄንን የጊዜያዊ ችግራቸውን የጊዜያዊ ረሃባቸውን ለማስታገዝ ወደ ባዕድ ምድር እንደሄዱ እንመለከታለን። እዚህ ጋር የምንመለከተው እነዚህ ሰዎች ደካማ እምነት ወይንም ደግሞ እምነት አልነበራቸው። እዛ ቦታ ላይ ስፍራቸውን ለቀዋል። ስፍራቸው ላይ ሆነው እግዚአብሔርን አልጠበቁትም። ሌላ ቦታ ደግሞ የእግዚአብሔር ቃል እንዲሁ ዶክተር በቄ ሲናገር አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ያው እምነት በማየት አይደለም፣ የሌለን ነገር እንዳለ አድርጎ በመቀበል። ስለዚህ ረሃብ ሆነ። ረሃቡ ስፍራቸውን አስለቀቃቸው፣ እምነት አሳጣቸው። የተስፋ ምድር ወይንም የዳቦ ምድር ከምትባለው ቤተልሔም አስወጣቸው። ስፍራቸውን ለቀቁ፣ ወደ ሞዓብ ምድር ሄዱ ይላል። ወደ ሞዓብ ምድር ሄደው በጣም ትልቅ ቻሌንጅ ውስጥ ወይንም በህይወታቸው ወደ ማጉረምረምና ወደ ሞት ወደ ቅጣት ውስጥ እንደገቡ ነው የምንመለከተው። ይሄንን ዶክተር በቄ ከአማኝ ጋር አገናኝቶ ሲናገር ነበር እና ሁል ጊዜ ስፍራችንን ስለቅ እግዚአብሔርን በስፍራችን ካልጠበቅነው፣ በእምነት ካልጠበቅነው ኮንሲኩዌንስ እንዳለው ፔመንት እንዳለው ማለት ነው ለአለማመናችን። ስለዚህ እነዚህ ሰዎች ስፍራቸውን በመልቀቃቸው አቤሜሌክ ሞተ፣ መሐሎን ሞተ፣ ኬሊዮን ሞተ። ከዛ ኑሃሚን መበለት ሆነች። እንደገና ደግሞ ሁለቱም ኦርፋም ሩትም መበለት እንደሆኑ እንመለከታለን። እንግዲህ በዚህ ፕሮሰስ ውስጥ ጥሩ ነገር የሆነው ምንድነው? የመመለሱ ነገር። አሁን እንትንም ያው ኢንፎርሜሽንም ሰምታ ቢሆን ኑሃሚን ወደዛ ወደ
ቤተልሔም የዳቦ ቤት ወይንም የዳቦ ቅርጫት ወደ ሆነች ወደ ቤተልሔም ለመመለስ እንደወሰነች እንመለከታለን። በዚህ ወቅት ሩት ቅድም እህታችን ወይኒ እንዳለችው ሩት ወደ ኑሃሚን ስትጠጋ ኦርፋ ግን የመጀመሪያው ብትግደረደርም ከኑሃሚን ጋር ለመመለስ እስከ መጨረሻው ጸንታ ከሷ ጋር ወደ ቤተልሔም ለመምጣት አልወሰነችም ነበር። ስለዚህ የሩት ፍቅር ፍጹም ነበር። የኦርፋ ፍቅር ግን ያው ሁኔታዎች ላይ ባል የሚሆን ልጅ አልወልድልሽም ብላ የተለያየ ነገር ስትላት ሁኔታውን ስታይ የሚያዋጣ ስላልመሰላት ወደኋላ ሄደች። ስለዚህ ከሩት ህይወት የምንመለከተው ምንድነው? ፍጹም የሆነ ፍቅር። ስለዚህ ይሄንን ዶክተር በቄ ከክርስቶስ ፍቅር ጋር አገናኝቶ ሲናገር ትልቅ ነገር ነው የቀረልኝ ማለት ነው። የክርስቶስ ፍቅር ፍጹም እንደ ሩት የጨከነ ነው፣ ሳክሪፋይ የሚያደርግ ነው። የመጨረሻ የሚገርም ነገር ነው የተናገረችው ሩት። ምን አለች? ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል። በፍጹም አታስቸግሪኝ፣ በቃ ከአንቺ ጋር እሄዳለሁ አለች። ልክ እንደዛ አይነት እምነት ለክርስቲያንም የጨከነ ክርስቶስን ለመከተል ክርስቶስን እንትን ለማለት ለማመን የጨከነ ማንነት እንደሚያስፈልግና እንደ ሩት ፍጹም የሆነ ፍቅር እንደሚያስፈልግ ነው የተረዳሁት ማለት ነው ከዶክተሩ። ሁላችሁም ብላችሁታል። ያው ሁለቱን ምዕራፍ ስናይ እንደምናየው መጽሐፉም የተሰየመውን በሩት ስም ነውና እቺ ሩት ማናት ከሚለው ጋር ከመድረሳችን በፊት ምዕራፍ 1 ላይ ያወራልና እቺ ሩት እዚህ ቤት ውስጥ ከመግባቷ በፊት የነበሩ 4 ሰዎች አሉ። እናንተ እንደጠቀሳችሁት ኑሃሚን እና ባሏ እንዲሁም ልጆቿ እና ምንድነው ከዚህ ሁለት ምዕራፍ የተረዳሁት? መጀመሪያ እነሱ ጋር ስንሄድ ያ ቤተልሔም በመራቡ በጣም ለጊዜያዊ ችግር ሌላ ችግርን የሚያስከትል ውሳኔ እንደወሰኑ እናያለን። አሁን ለምሳሌ ቤተልሔም ውስጥ ለነበረው ረሃብ መፍትሄ ብለው ያሰቡት ወደ ሌላ ሀገር መሄድን ነው። እዛ ቦታ ሆኖ እግዚአብሔርን አምኖ መጠበቅ የሚሆነው ነገር ራሱ ቢሆን እግዚአብሔር እስካለው ድረስ ከዛ ቦታ ውጡ የሚል ምሪትን እስካላገኙ ድረስ መቆየት አልቻሉም ነበርና እዚህ ጋር እግዚአብሔርን የተቀበሉበት ወይም ደግሞ እግዚአብሔርን የጠበቁበትን መንገድ አናይም። ምንድነው የመጀመሪያ የተማርኩት ነገር የእግዚአብሔርን ድምፅ አለመስማት ነገ ላይ የሚያመጣው ዋጋ መክፈል እንዳለ። ይሄም ዋጋ መክፈል ምንድነው? ከሄዱ በኋላ እዛም ሀገር የሄዱበት ላይ መቀጠል አልቻሉም። እዚህም ሀገር ቢሆኑ ረሃብ ይገላቸው ነበር፣ እዛም ሀገር ሄደው ደግሞ መሞታቸው አልቀረምና ልዩነቱ ምንድነው? እግዚአብሔርን መስማትና አለመስማት። ምክንያቱም ዶክተር በቄ ሲያስተምር ስለ ስማቸው ትርጉምም ሲነግረን የኑሃሚን የስሟ ትርጉም ራሱ ጣፋጭ ነበር። ነገር ግን ስትመለስ ስም ቀይራን የተመለሰችው ማራ በሉኝ፣ መራራ በሉኝ። ምክንያቱም እግዚአብሔር ኢቭን ብሌም ስታረግ የነበረው እግዚአብሔርን ነው፣ የራሷን ዲሲሽን እንኳን አይደለምና አንዳንድ ጊዜ በህይወታችን ላይ የምንወስዳቸው ውሳኔዎች፣ እኛ የምንወስናቸው ውሳኔዎች፣ ተነስተን የምንሄድባቸው መንገዶች እኛ ላይ ለሚያመጡብን ዋጋ እንኳን መልሰን ብሌም የምናደርገው እግዚአብሔርን ነውና ምን ገባኝ? ዘር ሊዘራ ቢወጣ የዘራውን ዘር ነው መጨረሻ ላይ መልሶ እንትን የሚለውና ለዛ ዘር ለሚበቅለው ነገር እግዚአብሔር ተጠያቂ አይደለም። እዚህ ቤቱ ስለሆነው ነገር እግዚአብሔር ተጠያቂ አልነበረምና ያየሁት አንድ ነገር እግዚአብሔርን መስማት እና ሌላው ኮምፈርት ዞን አይደለም። ሁሌ ከእግዚአብሔር ጋር ስንኖር ይሄ ብላችሁታል አይደል? የእንጀራው ቤት ያ የዳቦ መፍለቂያው ቤት ዳቦ አጣ ማለት ያን ሲዝን ላይ ዳቦ አልነበረውም ማለት እስከ መጨረሻው አይኖረውም ማለት አይደለም። ሲቀጥል ደግሞ እዛ ቦታ ላይ ሁሌ በምቾት መኖር ይገባቸዋል ማለትም አይደለም። ከነሱ ሌላ ብዙ ህዝብ አለ እዛ ምድር ላይና እዛ ቦታ ላይ ይሄ መቆምን አሁን አብርሃምን ብናየው ውጣ ተብሎ ምድረ በዳ ላይ ማለት በእምነት በጣም የምናከብረው አባታችን አብርሃም ያመነው እግዚአብሔርን ነው እንጂ ሁኔታን አልነበረም። ለዛ ነው ከኮምፈርት ዞኑ ለመውጣት ምንም ለማድረግ የማያንገራግረውና እምነት ምን ያህል ዋጋ እንዳለው ምናምነው ሁኔታን አይደለም። ይሄ ሁኔታ ላይ የተመሰረተ እግዚአብሔር እንደሌለ አይቻለሁ። ሌላው ከሩት ህይወት ያየሁት ደግሞ ምንም አይነት ውሳኔ መወሰን መብት ነበራት። ምክንያቱም ባሏን ያጣች ሴት ናት። ከዛ በኋላ ልጅም አልነበራትም። የማግባት እድል አላት፣ የመሄድ እድል አላት። ከዛ በኋላ የምናያቸው ነገሮች አሉና እዛ ነገር ላይ የወሰነችው ግን ውሳኔ አለ። በቃ የሆነ ያመነችው ነገር አለና እኛ በአካል ስለነበርን ስናወራ እያወራን የነበረው ምንድነው ኑሃሚን እዛ ቦታ ላይ ለሩት ያሳየቻት እግዚአብሔርን ይሄ
መውቀሱም ጋር ምኑም ጋር ብትመጣ ስለ እግዚአብሔር ግን ሩት ከኑሃሚን ያየችው ነገር አለ። ይሄ ኑሃሚን በደከመ ህይወቷ እንኳን ያሳየቻት እግዚአብሔር አለና የወሰነችው ውሳኔ ላይ አምላክሽ አምላኬ በሚል ነው የጀመረችው። ሩትን ከማመን አይደለም አምላኳን ከመቀበል ህዝቧን ከመቀበል ኑሃሚንን አምላኳን ህዝቧን ከመቀበል ነው የጀመረችውና ምን ተማርኩኝ? ይሄ ለሌላው የምናሳየው ክርስትና ህይወት አለ። በኑሃሚን ሳይድ ሆነን ስናየው እኛ የምንኖረው ህይወት አዘር ሳይድ ላሉ ሰዎች ምስክርነት ነው። እግዚአብሔርን የመሰከረችላት ያድናል ብላ የሆነ ነገር ነግራት አይደለም። ያየችው ህይወት ግን ከኑሃሚን ጋር እንድትቀጥል አድርጓታልና የተቀበለችው እግዚአብሔር አለ። መጀመሪያ ላይ በቃ አምላክሽ አምላኬ ህዝብሽ ህዝቤ ብላ ስትቀበል የሄደችበት አለና እናንተ እንዳላችሁት ጽኑ የሆነ ፍቅር አላት፣ ታማኝነት አላት። እዛ ጋር በብቸኝነት ጥላት አልወጣችምና ጥልቅ የሆነ ወዳጅነት ነበራት ለኑሃሚን፣ ጥልቅ የሆነ ፍቅር ነበራት እና እሱን ተምሬያለሁ። እኔ እንግዲህ ብዙ ትምህርቶችን ተምሬያለሁ ከመጽሐፉ። ያው መጀመሪያ ጀነራል ነገር መናገር ስላለብኝ ነው። በጣም በቃ ውስጤን የያዙትን ነገሮች ነው የምናገረው ማለት ነው እና በዚህ ውስጥ ኢየሱስ ክርስቶስን አይቼበታለሁ መጽሐፉን ዶክተር በቂ ሲያስተምር ማለት ነው እና ስለ ቦዔዝ ሲናገር አያት ይላል። መጀመሪያ አያት፣ ከዛ ወደዳት፣ ከዛ በቃ ትቃርም አለ፣ ጨምሩላት አለ። ስለዚህ ኢየሱስ ክርስቶስ እኛን የወደደበትን ትልቅ ፍቅር ነው ያየሁት። መጽሐፍ ቅዱስ ሌላ ቦታ ላይ ሲናገር እግዚአብሔር ዓለምን እንዲሁ ወዷል ማለት ሩት ጋር የሆነ ነገር ስላለ እኮ አይደለም። በጣም የሆነ ነገር እሷ በጣም አሪፍ ስለሆነች በእርግጥ ያያት ውበቷን አይቷል። ቆንጆ እቺ ቆንጆ የማን ናት አለ። ግን ከዛ ያለፈ ነገር ብዙ ነገር ስላወቀ አይደለም። በቃ ከራሱ ነው የጀመረውና ያንን አይቻለሁ። የኢየሱስ ክርስቶስ ፍቅር ምን ያህል ጥልቅ እንደሆነ በቦዔዝ ምሳሌነት ማለት ነው። ሌላ ደግሞ በጣም የተማርኩት ነገር ከዚህ ትምህርት ላይ ንጉሥ ስላልነበራቸው ሰው ሁሉ በፊቱ መልካም የመሰለውን ነገር ያደርግ ነበር ይላል። መልካምና መጥፎን መለየት በጣም ሲምፕል ሊሆን ይችላል። መልካምና መልካም የመሰለን ነገር ግን ሰው ለመለየት ዲዘርኒንግ ስፒሪት ያስፈልገዋል ብዬ አስባለሁ። ምክንያቱም መልካም የመሰለን ነገር በማድረጋቸው ነው ማለት ከረሃብ መጣ ብለው መልካም ይመስላል። በሰው አይምሮ እኮ ራሽናል ነው ጥሎ መውጣት። ከረሃብ ካለበት ምግብ ወዳለበት ነገር መሄድ መልካም ነው በሰው አይምሮ ሲታይ። ነገር ግን እግዚአብሔር መልካም ያለው ነገር ነው ወይ? ያ ነው መጠየቅ ያለብን። ስለዚህ እኛም ዛሬ በላይፋችን ውስጥ እግዚአብሔር መልካም ያለው ነገር ምንድን ነው? መልካም የመሰለና መልካም የሆነውን ነገር መለየት የሚለውን ነገር በጣም ተረድቼበታለሁ በትምህርቱ ላይ። ስፍራን መልቀቅ የሚለውን ሀሳብ በዚህ በምዕራፍ 1 ስንመለከት ከዚህ የተማርኩት ነገር ትልቅ ኪሳራና ጉድለትን ነው የተማርኩትና በመጽሐፍ ቅዱስ ታሪክ ውስጥ ስንመለከት በኤልሳ ዘመን አንድ ሴት ነበረችና እግዚአብሔር በሚቀጥለው 7 ዓመት ረሃብ በምድር ላይ ጠርቷልና ቤተሰብሽን ይዘሽ ሂጂ ተባለች አለች። ያው ይዛ ተነስታ ሄዳ ለ7 ዓመት ተቀምጣ መጣለች። የሄደችው በፍልስጤም ምድር ነው። ጉዳዩ የሞዓብ መሄድና ፍልስጤም መሄድ ሳይሆን ጉዳዩ ማን ነው መሪው ነው። ለምሳሌ አቢሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። ነገር ግን በዛን ጊዜ ውስጥ አቢሜሌክ የእግዚአብሔር ንጉስነት አልተቀበለም። ደግሞ ከሰው ሁሉ የተለየ መከራ አልደረሰባቸውም። ምክንያቱም ከተማይቱ ተርባለች፣ አገሩ እንዳለ ተርቧል። ከህዝቡ ጋር የሚመጣውን ነገር አብረን እንቀበል ከማለት ይልቅ ያንን ፈተና ለመሸሽ በረሃብ ተገፍተው ነው የወጡትና እግዚአብሔር መሪያቸው አልነበረም፣ እግዚአብሔር ንጉሳቸው አልነበረም። አቢሜሌክ እግዚአብሔር ንጉሴ ነው ማለት ሲሆን እሱ ግን ቤተሰቡን ይዞ ተነሳ ይላል። ከዛ በኋላ ግን ተከታታይ ጉዳትና ጥፋት ነው የምንመለከተው። ስለዚህ መጽሐፍ ቅዱስ ላይ ስፍራውን የሚለቅሰው ጎጆዋን ትታ እንደሚበር ወፍ ነው ይላል እና ወፍ ማደሪያዋን ከተወች የቱ ጋር ታርፋለች? በጣም ከባድ ነው የሚሆነው እና ጉዳትና ጥፋት እየበዛ ይሄዳል። ስለዚህ ስፍራን መልቀቅ የሚያስከትለው ኪሳራ የአንድ ቀን የሁለት ቀን ብቻ ሳይሆን በህይወት ዘመን ሁሉ የሚከፈል ዋጋ ነው። ስለዚህ አቢሜሌክ ሞተ። ከዛ ቀጥሎ ደግሞ ከ10 ዓመት በኋላ ልጆቿ ተከታትለው ሞቱ እና ሴቲቱ ተለይታ ብቻዋን ቀረች ይላል።
እና ጉዳቱ ቀላል ነገር አይደለም። ከዛም በኋላ ደግሞ ምዕራፍ 2 ላይ ስትመለከቱ ከተማው ኑኃሚንን በሚያያት ጊዜ ተንጫጩ ይላል። እነሱም እዛው ረሃብ ውስጥ ነበሩ። እግዚአብሔር እንጀራ እንደሰጣቸው ሰማች። እነሱም እዛው ችግር ውስጥ ነበሩ እና ከሰው የተለየ መከራ አልደረሰብንም። ደግሞ ያንንም ጉዳት ስናስብ ስፍራ መልቀቅ ብቻ ሳይሆን እግዚአብሔር ንጉስ ማን ነው? ተሸካሚ፣ አዳኝ፣ ታማኝ እንደገና ደግሞ እስከ ሽበትም እስከ ሽምግልና የሚሸከም አምላክ መሆኑን የዘነጉበት ጊዜ ነው። እንደገና ደግሞ በእግዚአብሔር መሪነት መሄድ ትተው በራሳቸው መሪነት የተነሱበት ጊዜ ነው። ስለዚህ እግዚአብሔርን ሳያማክሩ የእግዚአብሔርን መሪነት ሳይፈልጉ ዓለም መሪ እንደሚጓዝ ሰው ነገር የሚቀጥል ከሆነ ጉዳቱና ጥፋቱ እየበዛ ይሄዳል። ስለዚህ ማን ነው መሪው ሲባል ራሳቸውን የመሩት እግዚአብሔርን በዛ ሁኔታ ውስጥ አላማከሩም እና እግዚአብሔር መሪ ያልሆነበት ጉዞ ጥፋቱ ከባድ ነው የሚል ሀሳብ ነው ያለኝ። ያው ስፍራን መልቀቅ በጣም ትልቅ ዋጋ እንደሚያስከፍል ዶክተር በቄ ይህንን ሲናገር ቀደምም ጠቀስ አድርጌዋለሁ። ስለ እምነት ነው። የአብርሃምን እምነት ተናግሯል። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ክርስትና በቃ እምነት ነው፣ ማመን ነው፣ እግዚአብሔርን ማመን ነው። እንደገና ደግሞ ጻድቅ በእምነቱ በሕይወት ይኖራል የሚለውንም ሀሳብ አንስቷል። ስለዚህ ወደ እነዚህ ሰዎች ሕይወት ስንመጣ እነዚህ ሰዎች እግዚአብሔርን አላመኑትም። ነባራዊውን ሁኔታ ነው ያመኑት እንጂ እግዚአብሔር ይህንን ታሪክ ሊቀይር ይችላል ብለው በእግዚአብሔር ላይ እምነታቸውን አላሳደሩ። ስለዚህ ሁኔታውን ብቻ አዩና ስፍራቸውን ለቀቁ። ስፍራቸውን በመልቀቃቸው ሶስቱ እንደሞቱ እናያለን። ከዛ ደግሞ ኑኃሚን ብቻዋን እንደቀረች እናያለን። የሁለቱ ልጆች ሚስቶች ብቻቸውን እንደቀሩ እናያለን። ስለዚህ ኮንሲኩዌንሱ ይሄ እንትኑ ውጤቱ ቀላል አይደለም። በጣም ትልቅ መከራ ነው የተጋፈጡት ማለት ነው። ስለዚህ ስፍራን መልቀቅ ቅድም ወይኒም እንደተናገረችው ስፍራውን የሚለቅሰው ጎጆን ጥላ እንደምትሄድ ወፍ ነው የሚለው የእግዚአብሔር ቃል። እነዚህም ሰዎች ስፍራቸውን ጥለው በመሄዳቸው ትልቅ ዋጋ ሲከፍሉ እንመለከታለን ማለት ነው። ስለዚህ በዛው በእግዚአብሔር ባስቀመጣቸው ስፍራ የዳቦ ቤት በተባለችው ቤተልሔም በእምነት እግዚአብሔር ይጎበኘናል ብለው ቢጠብቁ ኖሮ ልክ በኋላ ላይ እግዚአብሔር ሕዝቡን ጎበኘ አይደል? ከዛ ልክ ሲሰሙ ለመመለስ እንዳሰቡት እግዚአብሔር ጊዜውን ጠብቆ ሕዝቡን ጎበኘ። እነዛም ሰዎች እግዚአብሔርን እየጠበቁ ነው የተጎበኙት ማለት ነው። ስለዚህ እነዚህም ሰዎች እግዚአብሔርን ቢጠብቁ ኖሮ እግዚአብሔር ይጎበኛቸው ነበር። ስለዚህ አላስፈላጊ ዋጋ ሲከፍሉ እንመለከታለን። ስለዚህ እግዚአብሔር ባስቀመጠን ስፍራ እግዚአብሔርን መጠበቅ ትልቅ ዋጋ እንዳለው፣ ለምን ክርስትና እግዚአብሔርን ማመን ነው፣ እምነት ነው። በእምነት ሁኔታዎች ላይ አይኖቻችንን ሳናደርግ እግዚአብሔርን ብናምነው፣ ሁኔታዎች ላይ አይናችንን ሳናደርግ እግዚአብሔርን ብንጠብቀው፣ እግዚአብሔር ልክ ቤተልሔምን እንደጎበኘ ሕዝቡን ይጎበኛል በራሱ ጊዜ ማለት ነው። ስለዚህ የእነዚህን ሰዎች ሕይወት ስናይ ግን በታላቅ መከራና አላስፈላጊ ዋጋ መክፈል ውስጥ እንዳለፉ እንመለከታለን። ከሩት ሕይወት የእምነትን እርምጃ የተራመደች ወጣት ልጅ ናት። አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ ስትመለስ ኑኃሚን በጣም ገፍታታለች አይደል? ዶክተር በቄ በጣም እያስረዳ ነበር። በጣም ነው የገፋቻት። አትምጪ፣ እንዲያውም ይኸው ጓደኛሽ እኮ ተመለሰች ወደ አምላኳ ማለት እንዲያው ኑኃሚን ጌታን መመስከር ሲገባት እንዲያውም ወደ አምላክሽ ተመለሺ፣ ወደ ራስሽ አምላክ ተመለሺ እያለች በጣም ፑሽ ታደርጋት ነበር። እሷ ግን ኖ ብላ የእምነት እርምጃ ነው የተራመደችው ማለት ነው። እንደ ስሟ ወዳጅ ናት። በቃ ሩት ማለት ወዳጅ የሚል ትርጉም እንዳለው ዶክተር በቄ ሲያስረዳ ነበርና የወዳጅ ልብ ነው ያላት። በቃ ከኑኃሚን ጋር ለመመለስ የቆረጠች ያየችውን ማለት
የአምላክሽ ስትል እኮ የሆነ የተረዳችው ነገር አለ። ስለዚህ አምላክሽ ከኔ ጋር ከእሷ ጋር እንደሚሆን ተረድታለች ማለት ነው። ሌላው በጣም ካራክተሯ በጣም ሀምብል ናት እና ከመጡ በኋላ ወደ ቤተልሔም ለቃርሚያ ስትወጣ አስፈቅዳ ነው የወጣችው። በቃ ፐርሚሽን የጠየቀች ናት። አሁን ልሄድ ነው። ከዛ ግን እዛ ጋም የእምነት እንቅስቃሴ ታደርጋለች። የምትሄድበትን አታውቅም ነበረ አይደለ? ዝም ብላ ነው የወጣችው እንጂ ወደ ቦዔዝ እርሻ ልሂድ ብላ አይደለም የወጣችው። መጽሐፉ ጸሐፊው ብሏል ዶክተር በቄ በድንገት የቦዔዝ እርሻ ጋር ደረሰች። በእግዚአብሔር አጀንዳ በድንገት የሚል ነገር የለም። ግን እሷ በቃ እግዚአብሔርን አምራ ነው የወጣችው። እዛ ጋም የእምነት አክሽን ስትወስድ እናያለን። እና ላይፍ በጣም ብዙ ቾይዝ ወደፊታችን ያቀርባል። ኦልዌይስ በቾይዝ የተሞላ ነው። ስለዚህ የምንመርጠውን ነገር ማወቅ አለብን ማለት ነው። በእግዚአብሔር ላይ ልባችንን ጥለን ነው መምረጥ ያለብን። ምክንያቱም ሁል ጊዜ በእያንዳንዱ እንቅስቃሴያችን ውስጥ ምርጫ አለ። በምርጫ ውስጥ ስናልፍ እግዚአብሔር ምንድን ነው የወደደልን የሚለውን ነገር ማየት አለብን። ሌላ ሶስተኛ ያየሁት ነገር ምንድነው? ሀምብል ናት ብያለሁ። ይገባኛል የሚል ነገር የላትም ማለት የቦዔዝ እርሻ ጋር ደርሳ ነይ ሲላት ሞገስ በፊቱ ማገኝ ብላ አይደል የወጣችው። ሞገስ እንዳገኘች ስታውቅ እኔ እኮ እንደዚህ ብዬ ስለጸለይኩ ምናምን ፕራይድ ምናምን አልተሰማትም። እንዲያውም ሰገደችለት፣ አመሰገነችው ይላል እና በጣም ምን ያህል ትሁት ልብ እንዳላት ነው የሚያሳየው ማለት ነው። እና ከእሷ ካራክተር በጣም ብዙ ነገር ነው የተማርኩት። እግዚአብሔርን በቃ ስጥት ያለ መታመን፣ እግዚአብሔር ላይ ራስን መጣል። ወደማታውቀው ስፍራ ስትሄድ ጨለማ ነው፣ ብዙ ህዝብ የላት፣ ጓደኛ የላት። በቃ አንዲት ኑኃሚን ሳስባት ተለቅ ያለች ሴት ትመስለኛለች እና እንደ ጓደኛ እንኳን የምታማክራት ላይሆን ይችላል። ግን በዛ ሌብል ራሷን ሰብሚት ያደረገች ወጣት ናት እና ብዙ የምንማርባት ናት። እግዚአብሔርን ማመን፣ ትህትናን፣ መሰጠትን የምታስተምር ወጣት ናት። በጣም እኔም ካየሁባት ካራክተሮች ውስጥ አንደኛ በቃ እግዚአብሔርን ምን ያደረገች ሰው ናት ማለት የኑኃሚን አምላክ የሆነው እንግዲህ እግዚአብሔር ነው። እግዚአብሔርን ምን አድርገዋለች እና ያኔ ገና እዛ እያሉ አይኗ የተከፈተ ሴት ነበረች ማለት ለማየት ለመቀበል ልቧ ፈቃደኛ የሆነ ሴት ነበረች እና ኑኃሚን ህይወት ላይ እነሱ ጋር ምልልሳቸው ውስጥ ያየችው እግዚአብሔርን ለመከተል አልከበዳትም። አሁን ለምሳሌ ኦርፋ ስማ ተለይታታለች። ከሆኑ ሰከንዶች በፊት ግን ቀና ብለን ወደ ላይ ስናነብ ግን ኖ እኔም አልሄድም ብላታለች። ኧረ እኔ አልተውሽም ምናምን ብላታለች እና እንደ ሰው ያንን ዲሲሽን ሜክ ብታደርግ ሩት ምንም አይነት ጥፋት የለባትም። ምክንያቱም ክሊር የሆነ እግዚአብሔር የላትም፣ ክሊር የሆነ እግዚአብሔር ድምፅ የላትም እና ያመነችው ያ በድንግዝግዝ ያየችውን ግን እነሱ ጋር ያየችውን ያንን እግዚአብሔርን አመነችው በቃ። እና በጣም የሚገርመኝ ቦዔዝን ጠብቃ አልሄደችም። እዛ ሀገር ላይ ቅድም አንስተሽዋል። ኑኃሚን ተስፋ የሚያስቆርጡ ነገሮችን ነው ስትላት የነበረው። እኔ እኮ ከዚህ በኋላ ባገባ እንኳን አለቻት፣ ዛሬ ማታ እንኳን ባረግዝ ለአንቺ የሚሆንን ባል ማድረስ አቅም የለኝም፣ በቃ ማግባት አለብሽ፣ ክሊርሊ ገና ነሽ፣ ሄደሽ ማግባት አለብሽ ነበር ያለቻት እና ኖ አለች። እሱም አይደለም የሷ ፍላጎት እና ሄዳ ይሄ አሁን ለምሳሌ እዛ አብሬያቸው ሄዳለሁ ከዛ በኋላ የሆነ ሰው አገባለሁ ከዛ ልጅ ወልዳለሁ ምንም ነገር አልነበራትም እና ወጣት ናት፣ ገና ናት፣ የማግባትም የመውለድም እድሜ ላይ ናት እና ያው አሁን እንደ ወጣት ሴት መሆን እኔ ብትጠይቁኝ ከድሪሞቻችን ውስጥ አንዱ እሱ ነው፣ ማግባት መውለድ ምናምን እና እቺም ሴት ያ ህልም ነበራት። ለዛ ነው ልጇን ማግባታላት የነበረው እና በጣም የገረመችኝ እግዚአብሔርን በቃ ትንሽ እያወቀችውን እግዚአብሔርን አመነችው አምላኳ አድርጋ። አምላክ መቀየር ቀላል አይደለም። ምክንያቱም እቺ ሴት ከእነሱ ጋር ከመድረሷ በፊት ይሄ እግዚአብሔር የሚባለው አምላክ ጋር ከመግባቷ በፊት ረጅም ዓመት የነበረችበት የምትከተለው አምላክ ነበራት እና ያንን ያስቀየረው እውነትን ግን የማየት አቅም ነበራት። ከዛ ሲቀጥል ደግሞ በቃ የእምነት ሰው ናት ማለት ይሄ ኑኃሚን እዚህ ጋር እንጀራ አታ ነበር ሄደችው። እንጀራ መጠበቅ አቅቷት ነው ሄደችው። እቺ ሴት ባልነበራት ልጆች ነበሯት ማለት እዛ ሀገር ላይ በጣም ሴት ላይ ያደረገ ህይወት ሲኖሩ የነበሩ ናቸውና እንደ ሀገር ያቺ ችግር ስትመጣ ግን እግዚአብሔርን አምና መቆም ያቃታት ሴት ነበረች። ሩት ጋር ስንመጣ ግን ምንም የምታውቀው ህዝብ የለም።
ያ ህዝብ ይቀበላት አታውቅም፣ ያ ህዝብ ይጥላት አታውቅም። እዛ ሄዳ ምን እንደሚገጥማት ማን እንደሚቀበላት ምንም የምታውቀው ነገር የለም። ግን አንድ የምታውቀው ነገር ግን አለ፣ እምነት የሚባል ነገር ግን ውስጡ አለ። እሄዳለሁ ከአንቺ ጋር ላታገቢ እኮ ትችያለሽ፣ ኢትስ ፋይን። ሊቸግረን ይችላል፣ ችግር የለውም። የሆነ ነገር ሊገጥመን ይችላል፣ ችግር የለውም። ምንድነው ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው። እና የመጨረሻ ኪዳኗን ስታጸናላት ያለቻት አንድ ቃል አለ፣ እኔና አንቺ ማለት ሞት እንጂ ምንም ነገር አይለየንም። እና ማተር አያደርግም ይሄ የሚገጥመን ልናሳልፋቸው የምንችላቸው ነገሮች ያው ኤክስፔክት ይደረጋል። አሁን ከሆነ ሀገር ከምንኖርበት ሀገር ወጥተን ከዛ ድጋሚ ወደዚህ ስንመለስ ከስር ነው የምንጀምረው። ገና ከመጀመሪያ እንደመጀመር ነው የሚሆነው። እና ያንን ሁሉ ግን እቺ ሴት አብራት ለመጋፈጥ ዝግጁ ነበረች። ወዳጅነቷ አለ፣ ኑሐሚንን መውደዷ አለ። ከዛ በላይ ግን እግዚአብሔርን በቃ አምነዋለች። ወደዛ ትመለሳለች ቤተልሔም። እንዴት እንደሚያኖራት ግን እግዚአብሔር ያውቃል። ከዛ ወደ ታች ወርደን ስናይ ደግሞ ሄዳለች ለመቃረም። ስትወጣም እንዳልሽው ማንም ጋር እንደምትሄድ አታውቅም። ማን ምን ኢቭን ቦዔዝ የሊቤዣት የሚችል ሰው እንደሆነ እንኳን ያወቀች ሴት አይደለችም። የሆነ ቃርሚያ ብቃርም የሆነ ነገር ባገኝ አይ ቲንክ ኑሐሚን ደከም ያለች ስለሆነች ነው ለስራም ያልወጣችው። እና ይሄ ወጣትነቷን እንኳን ለኑሐሚን ኢንቨስት ለማድረግ ብዙም ያላንገራገረች ሴት ናት። ይሄ ወዳጅነቷ እስከ ጥግ ሄዳ ለኑሐሚን የሚሆንን ነገር ይዛ እስከ መምጣት እና መቃረም። ያው እንግዲህ እርሻ ላይ ያሉት ሰዎች ከሚጥሉላት ነው እየሰበሰበች የምታመጣው ያንን ቀኑ ሙሉ ማድረግ። እና በጣም የገረመችኝ ከቦዔዝ ጋር ተገናኝተው ጠይቆ ተነስቶ ምግብ እንኳን ይሄ እንዴት ነው በራሷ መብላት እችላለሁ እኮ ብላ አስባ ሄዳ የምትፈልገው የምታነሳ አይነት ሴት አይደለችም። ይሄ ቅድም እንዳልሽ የትህትናዋ ጥግ አትነካም። ሄዳ እንኳን ባሪያው ሲነግረው እንደዛ አይደል ያለው፣ እንደዚህ እንኳን አታደርግም። ገብታ እንኳን እንትን አትልም። እና ቦዔዝ ነው ሁላ የጋበዛት፣ ነይ ግቢ እንደዚህም አድርጊ፣ እንደዚህም ሲደክምሽ እንደዚህም ይሁን ምናምን የሚሉትን ነገሮች ይሰጣት እሱ ነው። እና ይሄ ሞገስን አገኘው። በቃ ያው ወጣት ናት። ከዛ ይሄ አሁን ቦዔዝን ለማግባት እንኳን እቅድ አልነበራትም አዛት ታይም። በቃ እሷ መቃረም ብቻ ነበር እዛ ቦታ የሚታያት ነገር። እና በቃ በፊቱ ሞገስ ባገኝ እዛ እንድሆን ቢፈቅድልኝ የሚለው ነገር ነው። እና ለራሴ በጣም የተማርኩት እንደ አንድ ወጣት እግዚአብሔር ምን ያህል ማመን እንዳለብኝ። በምን አይነት ሁኔታ ሲባል በምንም አይነት ሁኔታ አለም የለም ይሄ ሁኔታዎች ላይ የሆነ ነገር አግኝቻለሁም አላገኘውም የሚል። ሲቀጥል ደግሞ መልካም የሆነ ወዳጅነት፣ ይሄ ለሰው የምናደርገው ይሄ በመልካምነት አብረን የምንከፍለው ዋጋ፣ አብረን የምንሄደው መንገድ ደግሞ ሪዋርድ እንዳለው በቃ እግዚአብሔር የሰጠን ሰዎች። አሁን ኑሐሚን ለሩት እግዚአብሔር የሰጣት ሰው ናት። እነ ኑሐሚን ህይወት ላይ የተፈጠረ ነገር ሊሆን ይችላል፣ ግን መታ የዘር ሐረግ ውስጥ መግባት የቻለችው ግን በዚህ ቤተሰብ ምክንያት ነው። እና እግዚአብሔር የሰጣትን የሰው በረከት እንኳን እንዴት መያዝ እንዳለባት የምታውቅ ሴት እንደነበረች እና በህይወታችን እግዚአብሔር የሚሰጠን ደግሞ እንደነዚህ አይነት ሰዎች እንዳሉ ለነዛ ሰዎች ደግሞ ምን ያህል ታማኝነት ሊኖረን እንደሚገባ ብዙ ተምሬባታለሁ። የኑሐሚን ስም ራሱ ማለት ነው የሩት ስም ይቅርታ፣ የሩት ስም አንድነት፣ ወዳጅነት፣ አብሮነት እና በቄ እንዴት አድርጎ ከወንጌል ጋር እንዳደረገው እንዳያያዘው በጣም የሚገርም ነገር ነው። እና ክርስትና የሚጀምረው ከፌሎሺፕ ነው፣ ከእግዚአብሔር ጋር ፌሎሺፕ በማድረግ እቺ ሴት በቃ አምላክሽ አምላኬ ህዝብሽ ህዝቤ ብላ በቃ የኑሐሚንን አምላክ አምላኳ ህዝቧ ለማድረግ በቃ ሳክሪፊሻል የሆነ እምነት፣ ሳክሪፊሻል የሆነ ወዳጅነት፣ ሳክሪፊሻል የሆነ አንድነት ለመመስረት በወሰነች ጊዜ እቺ ሴት አህዛብ ነች፣ ከእግዚአብሔር ወገን አይደለችም፣ እስራኤላዊ አይደለችም። እግዚአብሔር እንዴት አድርጎ የመሲሁ ግንድ ውስጥ እንዳስገባት እንመለከታለን። ስለዚህ ከስሟ ነው የሚጀምረው። አንድነት፣ ወዳጅነት በጣም የሚገርም ነገር ነው ማለት ነው። ስለዚህ ወደ ወንጌል ደግሞ እንዴት አድርጎ እንዳመጣው ማለት ነው። ክርስትና ከእግዚአብሔር ጋር መጀመሪያ ከእግዚአብሔር ጋር ፌሎሺፕ በማድረግ ይጀምራል የሚለውን ነገር ሲናገር ነበር። ስለዚህ ከእግዚአብሔር ጋር ፌሎሺፕ በማድረግ ይጀምራል ክርስትና። እቺም ሴት ከኑሐሚን ጋር ከአምላኳ ጋር ከህዝቧ ጋር ፌሎሺፕ በማድረግ ነው የጀመረችው እና በእግዚአብሔር ህዝብ ግንድ ውስጥ ወይም በመሲሁ ግንድ ውስጥ የገባችው። እኛም ልክ እንደዛ ሳክሪፊሻል የሆነ እምነት፣ ወዳጅነት፣ አንድ ፌሎሺፕ ከእግዚአብሔር ጋር ለመመስረት ስንወስን ነው ኢየሱስ ክርስቶስን በህይወታችን ኤክስፒሪየንስ ማድረግ ደህንነትን ኤክስፒሪየንስ ማድረግ የጀመርነው።
ስለዚህ እንደዛ አስቤው አላውቅም ነበር እኔ የሩትን መጽሐፍ ከደህንነት ጋር ከፌሎሺፕ ጋር ስለ ፍቅር እኔ ራሴ ሰብኬ አውቃለሁ፣ ግን በእንዲህ አይነት መልኩ ከወንጌል ጋር ወይንም ከእግዚአብሔር ጋር ህብረት ከማድረግ ጋር የሩትን ታሪክ አገናኝቼው አላውቅም እና በጣም በዚህ ትልቅ ነገር አግኝቻለሁ ማለት ነው። እኔ በጣም ውስጤ የቀረልኝ አንዱ ነገር ደግሞ ኮንፈርት ዞን ውስጥ መሆን ማለት እግዚአብሔር አለ ማለት አይደለም። ኮንፈርት የለም ማለት ደግሞ እግዚአብሔር የለም ማለት አይደለም። ሶ አንዳንድ ጊዜ እግዚአብሔር ኖሮ ኮንፈርት ባይኖር ይሻላል። ከእግዚአብሔር ውጪ ጆይ ስለሌለ ደስታ ስለሌለ አሁን እነሱ ምግብ ለማግኘት ነው በቃ ኮንፈርት ስላጡ ማለት ነው። ከባድ ሊሆን ይችላል ምግብ አቶ መቀመጥ፣ ግን እግዚአብሔርን አቶ ከእግዚአብሔር ጋር አለመሆን ግን ማጣቱ ብዙ ነው። ህይወት ጠፍቷል። ማራ በሉኝ በቃ ይሄ መራራነት በቃ ይሄ በጣም ዴስፐሬት ከመሆን የመጣ ይሄ ማጉረምረም ከዛ አልፎ እግዚአብሔር ላይ ራሱ መናገር የሚያመጣው ኮንፈርትን ከመፈለግ ነው። ከኮንፈርት ዞን እግዚአብሔር ሲያወጣ ወይም ዝም ሲል ምክንያት አለው። አንዳንድ ጊዜ መጽሐፍ ቅዱስ ምን ይላል? አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ከዚያ ደግሞ ለነፍሷ ቀርቤ እናገራታለሁ። በቃ እሱ ሲናገር መዳን አለና ኮንፈርት ዞን አንዳንዴ ሲነካ እኔ ተነክቶብኝ ያውቃል ብዙ ጊዜና ይሄ የለም እግዚአብሔር አይደለም ይሄን ኮንፈርት ያላመጣው ምናምን ወደሚል ቴንድ እናደርጋለን እና ኮንፈርት በሌለበትም እግዚአብሔር በእቅድ በምክንያት ሊኖር ይችላል። ነፍስ እረፍት የምታገኘው ከእግዚአብሔር ሀሳብ ጋር በመስማማት ነው። አሁንም ከእርሱ ጋር ተስማማ፣ ሰላምን በዛ ይኖርሃል ይላል። ስለዚህ ስፍራ በመልቀቅ ወይንም ደግሞ በተለያየ ሁኔታ ውስጥ በማለፍ በግፊት ሁኔታዎችም ሰዎችም ቤተሰብ ማንም ሊገፋን ይችላል እና እኔ አሁን የመጨረሻ ከዚህ መጽሐፍ ማስተላልፈው መልእክት ጸንተን እግዚአብሔር እንድንጠብቅ ነው። በስፍራችን ሆነን እግዚአብሔር እንጠብቅ ነው። በልዩ ልዩ ፈተና ውስጥ እያለፍን ያለ ነው፣ ግን በዛ ፈተናዎቻችን ውስጥ እስከ መጨረሻው ታግሰን ብንጠብቀው ድል ነሾች እንሆናለን። በሚያልፍብን መከራ ታግሰን እንጠብቀው። ስፍራ በመልቀቅን ያለው ኪሳራ ከባድ ነውና ስለዚህ እግዚአብሔርን በትዕግስት ለሚጠብቁት ለምትታገሰው ነፍስ ቸር ነው የሚለው ቃሉ። እግዚአብሔር ቸርነቱ ለሚታገሱት ሁሉ ነውና እግዚአብሔር ለሚታገሱት ቸር ስለሆነ መጠበቅ ዋጋ ያስከፍላል። መጠበቅ ከባድ ነው። መጠበቅ ያደክማል። በቃ የዘገየ ተስፋ ልብን ያሳዝናል እንደሚል ልብ ሁሉ ያዝናል። ይሄ ውሸት አይደለም ማለት እግዚአብሔርን ጠብቁ ሲባል ለሰው እንዴት አይገባትም ያለንበት ሁኔታ ሊባል ይችላል እና ደስ የሚለው ለቃችሁ ሂዱ ማለት ነው። ነገር ግን ጠብቁ ማለት ብዙ ደስ አይልም። ግን እግዚአብሔር ቃል እንደሚለው እግዚአብሔር ለሚታገሱ ቸር ነው። እንደገና ደግሞ ኢዮብ እንደታገሰ ጌታም እንደፈጸመለት አይታችኋል ይላል እና ጌታ እጅግ የሚራራ ነው፣ ለሚታገሱ ቸር ነው። እግዚአብሔር የትዕግስትና የጽናት ምሳሌዎች ያድርገን የሚል ሀሳብ ነው ያለኝ። ከዚህ ነገር ማስተላለፍ የምፈልገው በእኔ እድሜ ላሉ ወጣት ለሆነ ሰዎች ያው ጊዜው በጣም ይሄ እንዴት ነው የሚያጓጓ የሚያታልል፣ አሁን እንደውም በኮንፈርት ነው የምንወሰደው። እንደዛ አይነት ረሃብ እንኳን አይደለም እና ግን እግዚአብሔር ለፈጠራት ነፍስ ያለው ዓላማ አለ። በቃ እግዚአብሔር በኑሃሚንም በሩትም ህይወት ውስጥ ያቀደው እቅድ አለ እና ኑሃሚንን አለቀቃትም እስከ መጨረሻው። በቃ ከእግዚአብሔር ጋር ነበረች፣ ጠፋች፣ ተመልሳ መጣች እና ግን ዋጋ ከፈለች በዚህ መሀል። ገና በእኔ እድሜ ላለን ልጆች አሁን ለእኔ ትልቅ ትምህርት የሆነልኝ እግዚአብሔርን ማመን በምንም አይነት ሁኔታ ውስጥ አለም የሆነ እንደዚህ ስላረክልኝ እንደዛ ስላላረክልኝ ምናምን ብለን የምንለው ነገር አይደለም እና አንቺ እንዳልሽው ይሄ ኮንፈርት ዞን ውስጥ ብቻ አይደለም እግዚአብሔር አለ። ኮንፈርት ባልሆነ ዞን ውስጥ ራሱ እግዚአብሔር ካለ ትልቁ ደስታ ያ ነው፣ ትልቁ ሰላም ያ ነው እና የምናስቀድመው ዋናና ትልቁ ነገር እግዚአብሔር መሆን እንዳለበት፣ እግዚአብሔርን ማመን፣ እግዚአብሔርን መከተል የእድሜ ልክ የዘላለም ሪዋርድ ያለው ነገር ነው እና እንደ እግዚአብሔር ያለ ልብንም ሁሉን ነገር የሚሞላ ነገር የለምና ይህን ነገር ተምሬያለሁ። እኔም ከዚህ በኋላ ህይወቴ ሌላ አደርገው ከምፈልገውም ደግሞ ከምጥረውም ነገር ከዚህ በኋላ ባለኝ እድሜ እግዚአብሔርን አምኜ
እንድቆም በፈለገው ቦታ ላይ እግዚአብሔርን አምኜ እዛ ቦታ ላይ ለመቆም ነውና ዶክተር በቄንም እግዚአብሔር አብስቶ ይባርከው። በጣም ብዙ መገለጦችን መረዳቶችን ሰጥቶናል። በጣም ትምህርቶችን ለኔ አሁን የወደፊት ስንቅ ነው በየመንገዱ እያወጣው ምበላውና እግዚአብሔር ስለሱ ስሙ የተባረከ ይሁን። አሜን።